ቤተሰቦች ሀይሚዬ በርከት ያሉ ግራ የሚያጋቡና የሚያሳዝኑ አዳዲስ ነገሮችን ፖስት እያደረገች ነው። እንደዚሁም የቡራ ወንድምም ወንድሞቹን አመስግኗል። ከቡራ ወንድም ስጀምርላችሁ እንግዲህ ያው ሰርጉ ላይ ስላደረጉለት ነገር እያንዳንዱ ነገሮች ቲክቶክ ላይ አመጥቶ አመስግኗል። በራሱ በድምጹ ባስገባላችሁ ደስ ይለኝ ነበር፣ ነገር ግን ኮፒራይት ስለሚዘኝ እኔ ራሴ እልላችኋለሁ ማለት ነው። ወንድም አለኝ የምወደው የሚያሳሳኝ፣ ሀዘን ጭንቄን የሚያስረሳኝ፣ በሄድኩበት የሚያኮራኝ፣ ካዘንኩበት የሚያጸናይ፣ ክፉ አይወጣ ካንደበቱ ወንድም አለኝ በማለት ወንድሞቹን በሰፊው አመስግኗል ማለት ነው። ይገባቸዋል። ወንድም ሆነው ብዙ ኃላፊነትን ችለው እንደገና ሚዜ ሆነው እሱን ለማስደሰት ብዙ ነገሮችን እያደረጉ ነበርና ያው የተወሰነ ቪዲዮ ነው የሰርጉ ቪዲዮ ወጣው፣ ያንን ሁሉ አመስግኗል ማለት ነው። በእርግጥ ያው ቤተሰብ ወይንም ወንድም ኃላፊነት አለበት፣ መመሰጋገን አይጠበቅም። አንዳንዱ ሰዎች ሊሉ ይችላሉ፣ ግን ደግሞ ባገኛችሁት አጋጣሚ ወንድማችሁ ይሁን እናት አባት የፈለገ ይሁን ኤቭሪዋን ማለት ነው ለእናንተ መልካም የሚያስብ መልካም የሚያደርግ ሰው ስታገኙ ባገኛችሁት አጋጣሚ ፍቅራችሁንም እንደዚሁም ምስጋናችሁንም ብለግሱት ወይንም ብትቸሩት የበለጠ ያ ሰው ደግሞ ሞራሉ ለእናንተ ያለው ነገር ይነሳሳል ማለት ነው። የቡራ ወንድም ጀግና፣ እንኳንም ወንድሞችን አመሰገነ። ሲቀጥል ያው እንደነገርኋችሁ ሀይሚዬ እንግዲህ በስቶሪዋ ላይ ቲክቶክ ላይ እንደዚሁም ደግሞ ኢንስታግራም ላይ የሆነ ግራ የሚያጋቡ አሳዛኝ ነገሮችን ፖስት እያደረገች ነው። በመጀመሪያ ደረጃ ከቲክቶክ ስጀምርላችሁ ሰላም ስትመርጥ ብዙ ስንብቶች አሉ የሚል ነው ይመስለኛል። እንግዲህ ሁላችንም በዙሪያችን ብዙ ሰዎች ይኖራሉ። እነዛ ብዙ ሰዎች ግን የልባችን ጓደኛ ወይንም ቤስት ፍሬንዳችን አይደሉም። ግን ስለምናውቃቸው ስለሚያውቁን ወይንም ደግሞ የልብ ጓደኛ መስለው ለኛ ሰላማችንን የሚያሳጡን ብዙ ሰዎች አሉ። በሁላችንም እንግዲህ እናውቃለን፣ የደረሰብን ሰዎች እንኖራለን እና ሀይሚዬ ማለት የፈለገችው እነዛ ሰላሟን ስትፈልግ ወይንም ሰላሟን ለማግኘት ስትል እነዛን ሰዎች ከህይወቷን ማስወጣት ወይንም ማራቅ። አንዳንድ ጊዜ የልብ ጓደኛ ነው ብላችሁ አብራችሁ የምትበሉ የምትጠጡ ወይንም ካጠገቤ ነው የችግሬ ጊዜ ደርስልኛል ብላችሁ ያሰባችሁ ሰው የሆነ ችግር በእናንተ ላይ ሲደርስ ሜቢ ጥሏችሁ ሁሉ ሊሄድ ይችላል። ያላሰባችሁ ሰው መጥቶ ከጎናችሁ ሆኖ ከእናንተ ጋር አንድነቱን አብሮነቱን ሊያሳያችሁ ይችላል እና ሀይሚ እያለች ያለችው ያው ሰላሜን ለማግኘት ስል ከዙሪያ ያሉ ሰዎችን መርጬ የሚሰናበቱ ሰዎች አሉ። እንደዛ ነው መልእክቱ የቲክቶክ ማለት ነው። ግን ኢንስታግራም ላይ ቤተሰቦች የተለያዩ ነገሮችን እያዩ ነበር። ፖስት አድርጋለች እያንዳንዱን ነገር እኔ እናንተ ጋር ይዤላችሁ ስመጣ ማለት ነው ማለት ጥያቄ የፈጠረብኝ ነገር ሁሉ አለ ማለት ሀይሚዬ ምን ሆነ እችላለሁ። አንድ ልቤ ደግሞ ሀይሚዬ የማይሆነ ነገር አስባለች፣ ተንኮል አስባለች። ሰሞኑን የቡራን ምላሽ ልትመልስ ነው ወይንስ ምንድነው እያልሁኝ ግራ ገብቶኛል። ግን ቀጥታ ወደ መልእክቱ ስመጣላችሁ የመጀመሪያው ፖስቷ ምን ይላል መሰላችሁ? ስለ ጊዜና ስለ ውሳኔ ነው። በቀጣይ ህይወትሽ በራስሽ ላይ ስልጣን እንዲኖርሽ ትፈልጊያለሽ? አዎ ፈልጋለሁ፣ ነገር ግን አልችልም። ትችያለሽ። በራስሽ ላይ ስልጣን አለሽ። የፈለግሽውን ነገር መወሰን ትችያለሽ። የወሰንሽው ውሳኔ ትክክል ከሆነ ፈለግሽበት መድረስ ትችያለሽ፣ ትክክል ካልሆነ ደግሞ አደርሽም የሚል ነው። በህይወታችን ላይ በራሳችን ላይ መጀመሪያ ፈጣሪ ስልጣን አለው። ሲቀጥል ደግሞ በራሳችን ላይ እኛ ራሳችን ስልጣን አለን። እንዲያውም ከብዙ ነገር ማለት ከሰው አስተያየት ወይንም ከምንም በላይ እኛ ራሳችንን የምናውቀው አይደል? በራሳችን ላይ የምንወስናቸው ውሳኔዎች አንዳንዴ ትክክል ከሆኑ ያው ፈለግንበት ቦታ እንደርሳለን። ትክክል እንኳን ባይሆኑ አንጸጸትም። ለምን? ራሳችን ስለወሰንን። ብዙ ጊዜ ግን ሰዎችን እናማክራለን አይደል? ያማከርናቸው ሰዎች የተለያየ አስተያየት ሊሰጡን ይችላሉ፣ ሊያሳንፉ ወይንም ደግሞ ሊያበረቱን። በጣም የሚወዱን ሰዎች ያበረቱናል፣ ከጎናችን ይሆናሉ። አንዳንድ ሰዎች ደግሞ ካሰብነው እንዳንደርስ ሊያሳንፉንም ይችላሉ። ግን ያ ነገር ቢሳካም ባይሳካም ውስጣችን ልክ ራሳችን ወስነን እንዳደረግነው ያህል አይደሰትም። ቢሳካም ራሱ ካልተሳካ ደግሞ እነዛ ሰዎች እኮ ናቸው ማለታችን ስለማይቀር በህይወታችን ላይ ማንም ሰው ቢሆን በህይወቱ ላይ ስልጣን አለው። በተለይ ደግሞ ሰዎችን ስታማክሩ የነዛን ሰዎች ያማከራችኋቸው ሰዎች ከነሱ የሆነ ነገር ለመውሰድ ነው እንጂ ሙሉ ለሙሉ እነሱ ያላችሁን ለመስማት አይደለም። ቤተሰብና ሀይሚዬም ያን ነገር ነበር እያለች ያለችው። አንዳንድ ልጆች ደግሞ ወይንም አንዳንድ ሰዎች አልችልም የሚል ውስጣችሁ ምንም ነገር ካለ ያን ነገር አስወግዳችሁ በህይወታችን ላይ ምንም ነገር እኛ እንችላለን። በጣም ከብዙ ፍጥረታት ተመርጠን የተሰራን የተፈጠርን ሰዎች ምንም ነገር እንድንችል አድርገው ስለሆነ ፈጣሪ የፈጠረን ምንም ነገር ቢሆን እኛ እንችላለን የሚለውን ውስጣችሁ ደጋግማችሁ ለራሳችሁ ለአሚሯችሁ ለውስጣችሁ ስነግሩት ምንም ነገር እንደማያቅታችሁ እንደምትችሉ ውስጣችሁ ካመነ ውጭ ላይ ደግሞ ማድረግ ወይንም ደግሞ ያንን ተግባራዊ ማድረግ አያቅታችሁም። ቤተሰብና ሀይሚዬ ያን ነገር ነበር ከራሷ ጋር እየተማከረች ያለችው። አልችልም የሚል ነገር አለ። እንደገና ደግሞ እንደምትችል
ያ ነገር ምንድነው ያ ምክር ወይንም ደግሞ አሚሯ ላይ ደጋግማ ስትነግረው እንደምትችል ያሳምናታል። የፈለገችበት ቦታ ትደርሳለች። ባደርስ ራሱ አትጸጸት፣ ሞክራለች። ሰው የሆነ ቦታ ቁጭ ሲል ብቻ ነው መጸጸት ያለበት። ሞክሩ ባይሳካለት እንኳን ስለሞከረ ራሱ ጀግና ነው። ፈለገበት ባይደርስም ኦኬ። ቀጣዩ ደግሞ ምን ይላል መሰላችሁ ቤተሰቦች? ይቻላል አይቻልም ብዬ የነበረው እስኪ ሊየው ብዬ ስሞክረው ጎጆ መስራት ነው ከባዱ ቀን አይፈጅም ለመናዱ የሚለውን ዘፈን ነው በራሷ ፎቶ በራሷ ቪዲዮ። በነገራችን ላይ የቪዲዮ ትናንትና ከሰሩት ቪዲዮ በኋላ አብረው ቁጭ ብለው የተሰራ ቪዲዮ ነው። ምክንያቱም ልብሷ፣ ጸጉሯ ምናምን ብቻ ሙሉ ነገሩ የትናንቱ ቪዲዮ ላይ ያለ ስለሆነ ማለት ነው። እና ዘፈኑን ደግሞ ሙሉን አላልኩላችሁ። ሙሉ መስማት ከፈለጋችሁ ደግሞ እናንተ ሰርች አድርጋችሁ ዩቲዩብ ላይ መስማት ትችላላችሁ። ግን እዚህ ዘፈን ውስጥ ምን ነገር አለ መሰላችሁ? የተረዳሁት ነገር ከሀይሚ አንደኛ ያው ከመጀመሪያ ሰምታችኋል። ምን ነበረ ስቶሪዋ ላይ እኔ ነገራችኋለሁኝ። እና እንደምትችል በቃ ምንም ነገር ቢሆን እንደምትችል፣ ግን ከባዱ ምንድነው ጎጆ ለመስራት ወይንም ጎጆ ለመገንባት። ለመናድ ደግሞ ቀላል ነው። ሁላችንም እንደምናውቀው ምንም ነገር ስትሰሩ በጣም ከባድ ነው። ለማጥፋት ጥፋት ለማጥፋት ደግሞ በጣም ትንሽ ደቂቃዎች ናቸው የሚቀሩት። አመታት የገነባችሁትም በትንሽ ደቂቃ ማጥፋት ትችላላችሁ። አንደኛ ሁለተኛ ነገር ደግሞ እዛ ውስጥ ዘፈን ውስጥ ምን ነገር አለ መሰላችሁ? ብቸኛ እንደሆነች እንደገና ደግሞ ብቻዋን ብትሆንም እንደምትችል ምንም እንደማትሆን ነው የሚያሳየው ዘፈኑ ላይ። ሀይሚዬ ይሄን ሰማ ምን አሰበች የሚለው ነገር ትንሽ አጠራጥሮኛል። ቀጣይም አለ፣ ቀጣዩን እምላችኋለሁ። ግን እዚህ ላይ የተወሰነ ማብራሪያ ልስጥ። በመጀመሪያ ሀይሚዬ ብቻሽን አይደለሽም። ቡራን የመሰለ ጀግና መከታ ፍቅረኛ፣ ወደፊት ደግሞ ባል፣ የልጆች አባት የሚሆን የብረት መዝጊያ ቤተሰብ የብረት መዝጊያ የሆነ ጎረምሳ አለሽ። ያው በአሁኑ ሰዓት ባሏ ለማለት ቢከብደኝም ፍቅረኛዋ ነው አይደል ቤተሰቦች። ከዛ ቀጥሎ ደግሞ በሱ ዙሪያ ያሉ ሰዎች ራሱ ብዙዎቹ ወንዶች ናቸው። ሴቶች ደስ ይለናል። በነገራችን ላይ በወንዶች ተከበን የወንዶች መከታ ሲኖረን ደስ አይላችሁ? እኔ ደስ ይለኛል በወንድሞቼ ሲከበብ ምናምን። የሆነ ሰው እንኳን ልተናኩል የሆነ ነገር እንኳን ላርግ ቢል ማለት ነው ወንድሞች አሉ ብዬ የሆነ ከላይ አይደለም ካፌ አይደለም ቤተሰብ ከውስጥ የሚሰማኝ ደስታ እናንተ እንዳትጠይቁኝ። እና ሀይሚያውን በዙሪያ በጣም ብዙ ሰው አለ፣ ወንድሞች መከታዎች አሉ። ከዛ በላይ ደግሞ ቡራ አጠገብሽ ነው። የቡራ ወንድሞች ምንም ነገር ቢፈጠር ብቻሽን አይደለሽም፣ ከጎንሽ ነን። በእርግጥ ቤተሰብ ብዙ ጊዜ በሰው ተከበን ሰው የሚናፍቀን ሰው ይኖራል ስላችሁ የሆነ አንድ የምትወዱት ወይ ደግሞ ያ ሰው ካጠገቢ ቢሆን ብላችሁ የምታስቡት ሰው ከሌለ ምንም እንኳን በሰው ብትከበቡ እንደ ብቸኝነት ነገር ይሰማችኋል አይደል? እኔ ማለት ካሳለፍኩት ወይንም ደግሞ ከሰማይ ስሜት ነው ለእናንተ ማጋራችሁ። ያ ነገር ሊኖርብሽ ይችላል ሀይሚያ፣ አይታወቅም። ሜቢ ሁሉም ሰው በቪዲዮ ሲያወራ ወይንም በቪዲዮ ስናየውና ሪል ህይወቱ ላይ ደግሞ ምን አይነት ህይወት እንዳለው ስናይ ልዩነት አለው ቤተሰቦች። ነገር ሁላችንም እናውቃለን። አዲስ ነገር አይደለም ለሁላችንም ማለት ነው። እና ያ ነገር ሊፈጠር ይችላል። ግን ደግሞ ብዙ ጊዜ ያለንን ማመስገን ባለን መደሰት ነው ማለት ያለንን ትተን የሌለንን ሰው ከናፈቅን ወይንም የሌለን ሰው እንዴት ነው ብቸኝነት ካሰማን ያ ሰው ከህይወታችን ስለራቀ ብቻ ብቸኝነት ካሰማን ያንን እያስተላሰልን አሁን ያለንበትን ሙዳችንን ማጥፋት የለብንም። ሀይሚዬ አይዞን የኔ ልቅርት ማለት ነው። ምንም ብቸኝነት እንዳይሰማሽ። ግን እኔ ዝም ብዬ ሳስበው ነገር ያሰበች ይመስለኛል። ቀጣዩ ደግሞ አቅም አጣው ለማልንገር የውስጤን ህመሜን ብቻዬን ነኝ ሆድ ባሰ የምነግረው ሰውም የለኝ የሚለውን ዘፈን እውነት ይሄን ዘፈን ስሰማ በጣም ነው ያዘንኩት። ማለት እኔ ትንሹን ያልኩላችሁ በሙሉን ብሰሙትኝ የሆነ ባስገባላችሁ ራሱ ደስ ይለኛል። የምወደውን ካጠገቤ ሰው አጥቻለሁ ለማልንገር ብሶቴን ህመሜን የሆነ የሀዘን ዘፈን ነውና ሀይሚዬም ደግሞ ይሄ ሙዚቃ ግን ብላ የሚያለቅስ ኢሞጆችና የሆነ ልብ ቅርጽ ያለው ኢሞጅ አድርጋለች ማለት ነው። ጥያቄ የሚያለቅስ ጥያቄ የሚጠይቅ ኢሞጅ፣ የሚያለቅስ ኢሞጅ፣ እንደገና ደግሞ ልብ ቅርጽ እና ሴትዮዋ ደግሞ ሲዘፈን የሆነ ጥቁር በጥቁር ልብስ ለብሳ ነው የዘፈነችው። ውስጡ በጣም ብዙ መልእክት አለው። እንግዲህ በጣም የተጎዳች ሰው የሌላ ሰው የራቃትኝ መማን ለማን አውጥታ መናገር እንዳለባት ራሱ ግራ የገባት ሴት ናት። ይሄን ዘፈን የዘፈነችው የሆነ የሀዘንን ጉርጉሮ ነው እውነት ለመናገር ማለት ነው። እና እኔ ሙሉን ሰማሁትኝ የሆነ ስሜት ተሰማኝ። የምር ጥያቄ ምንድነው ሀይሚዬ የሆነ ነገር አስባ ይሆን እንደ ሰሞኑን የሚለው ነገር ለምን ቡራን ትናንትና በቀልሃለሁ እያለችው ነበር። አንደኛ ሁለተኛ ደግሞ አሳዘነች። ለምን አሳዘነች ካላችሁ ቤተሰቦች ሀይሚዬ ኦፍኮርስ በሰው እየተከበበች ናት፣ ግን በወንዶች ነው በብዛት የተከበበችው። ሴት ልጅ በነገራችን ላይ ሴት ጓደኛ የልብ ጓደኛ ታስፈልጋታለች። በእርግጥ ማሂዬ የሀይሚዬ ምርጥ ጓደኛ ናት፣ ግን ደግሞ የሆነ አለ አይደል በጣም ኮንታክቱ ጥብቅ ያለ ብዙ ጊዜ የሚገናኝ ብዙ ጊዜ የሚያወራ ውስጡን ብዙ ነገር አለ። በነገራችን ላይ ሴቶች እኛ ሴቶች ጋር ማለት ነው እና
ያንን የሆነ እንዳት ቅርብ ብሎ የውስጧን የሚረዳት ለሷ ምቀኛ ያልሆነ ለሷ ክፉ ነገር የማያስብ ሰው ተመኘሁላት። ቤተሰብ የምሬን ነው የምላችሁ። ማለት ብቸኝነት እንዳይሰማት ልክ በእድሜዋ በኩያ ያለ ሰው አላደል አንዳንድ ጊዜ ብዙ ነገሮችን በውስጣችን እንዛቸውና የሆነ ከላይ ያለው ሳቅን ስቃለን ግን ደግሞ ቤታችን ስንገባ በቃ ያን ነገር እናብሰለስላለን ውስጣችን ያለው ነገር የሆነብንን የተደረገብንን እንደገና ደግሞ ይሄን ነገር የሚረዳይ ሰው ብለን እንፈልጋለን ያን ሰው ባገኝላለ ሃይሚ ደስ ባለ ነበር ቤተሰቦች ለማንንም ባይ ባይ